ከመቀሌ ወደ ሱዳን መሄድ ይችላል ከመቀሌ ወደ የመን ወደ ሳውዲ አረቢያ እንዲሁም ወደ ጅቡቲ ወደ ሌላ አቅጣጫ መሄድ ይችላል ይሄንን ስርዓት የሚቀጣው ወዴት በሄድ ነው ዝም ብዬ እኔ ነፍሴን ማዳን አይደለም ነፍሴን ለማዳን በሌላ አቅጣጫ አውሮፕላንም ሳልይዝ መሄድ ይችላል ግን እነዚህ ሰዎች ማወቅ አለባቸው መቀጣት አለባቸው መቀጣት ካለባቸው ደግሞ መሄድ ያለበት የት ነው ኤርትራ በኮሪደር ልማት ያሸበረቀች ባለችው በለቡ መብራት ኃይል በ65000 ካሬ ላይ ባረፈው የዲኤምሲ ሪል ስቴት ውቡ መንደር 24 ሰዓት በማይቋረጥ ግንባታ ላይ ካሉ ብሎኮቻችን ውስጥ አሁን ላይ የመጨረሻውን ብሎክ ለ20 ደንበኞች ብቻ በ8% ቅድመ ክፍያ ብቻ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጮች እየሸጠን እንገኛለን ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሆኑ ለመመዝገብ ከታች ባለው ስልክ ይደውሉ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል ዩኒቨርሲቲ የወጡ ልጆች አሁንም አየር ኃይሉን እየመሩና በጥሩ ሁኔታ ሃንድል ያደረጉ ያሉ እውቀት ያላቸው በጥሩ ስታንዳርድ ወደ አየር ኃይሉ የተቀላቀሉ ልጆች እነሱን ያገኘሁት እነሱን ማስተማር በጣም ደስታ ሰጥቶኛል ዴይ ኤንድ ናይት ነበር መበረው እነሱን አሰለጠንኩ በተወሰነ ጊዜ ያንን ሲጨርስ ወደ ኤርትራ ሄድኩኝ አውሮፕላኑን ይዤ አውሮፕላን ክትትል አልነበረም እንዴት ነው የወሰኑት እስኪ ተወሰነ ነው እሱ እንዴት መረጡት ማንን ሂደቱን ለምሳሌ ኤርትራ መሄድን ምናልባት ሌሎች ጎረቤት ሀገራት ማለት ምንድነው አየ ሰና ብዙ ቦታ መሄድ ይችላል ሱዳን መሄድ ይችላል መቀሌ ነበርኩ ወደ መቀሌ ወስደውታል አየር ኃይሉን መቀሌ ነበርኩኝ ከደም ያነሳት ማለት ለሙሉ ተቋሙ ነው የደብረ ዘይት ያለው ሙሉ ተቋሙን ነቅለው ነው ወደ መቀሌ ወሰዱት እና የስልጣና አውሮፕላን በመሰረቱ በእንደዚህ አይነት ባትል ፍሮንት ላይ ግንባር ላይ የበረራ ስልጣና አታካሄድም የሚበሩት ተማሪዎች ናቸው በጣም ፈጣን አውሮፕላን ነው የሚበሩት አየር ላይ ዲስኦሪየንት ማድረግ አቅጣጫህን የመሳት ነገር ይመጣል ወደ ተሳሳተ አቅጣጫ ወደ ጠላት ሀገር ልትሄድ ትችላለህ በጣም አቅርብ ነው እና በዛ አይነት ሁኔታ መቀሌ አይመረጥም አይመከርም እነሱ የራሳቸው አላማ አላቸው በግዴታም ቢሆን ወደዛ ነው የተከደው የመሰብሰቡ ሂደት ቀርሞ የተጀመረ አንዱ አየር ኃይልም እንደሌሎች ተቋማት ነበር አሁን ሰሜን እዚ ላይ ብዙ ትጥቆችን ወደዛ እንደወሰደው ሁሉ ወደ ትግራይ እንደወሰዱ ሁሉ የአየር ኃይልን የመውሰድ ሂደቱ በዛን ጊዜ የተጀመረ ነው ማለት ነው ጨዋታችንን ስንጀምር ታስታውስ ከሆነ ይሄ ኢትዮጵያን ለመገንባት ሳይሆን ኢትዮጵያን የማጥፋት ፕሮሰስ ነው ይያለው ስለዚህ ኢትዮጵያ እየፈረሰች ነው ትልልቁ ልዩነት ኤርትራ ዛጋ ኤርትራን የመገንባት ኤርትራን የማሳደግ ኤርትራን እንደ ሀገር የመጠበቅ ተቋም ነው በሙያተኛ ነው የሚመራው የራሱ ሙያተኛ ነው ኃላፊነት ወስዶ ያን ስታንዳርድ ጠብቆ ከስሩ በሚገባ አንተ የምትዘራውን ቡቃያ እየተንከባከብክ የምታሳድገው ከሆነ ፍሬው ጥሩ ይሆናል አይደለም እዚህ ጋር ግን ሀገር የማፍረስ ነው ስለ ኢትዮጵያ አይደለም አሁን ኢትዮጵያን ከዚህ እንትኑስ ማውጣት አለብን ስለዚህ የህዋትን አየር ኃይል የመገንባት ከሆነ ፊት ለፊት የምንነጋገረው ወደ መቀሌ መሄድ ነበረበት ሁሉ ነገር ስለዚህ ሁሉም አፓራተስ ወደዛ እንዲጋዝ ነው የተደረገው ያ ተሳክቶላቸዋል እኔ ግን እንደነገርኩ ቂም ቋጥሬ ወጣው ከነሱ የምቀበለው ደሞዝ የደም ገንዘብ እንደሆነ እናቴን የሰዋሁበት የሚታየኝ ሁሉ ያ ነውና አሁን ገብቶኛል ገባ ወደ አየር ኃይሉ የሚመጡት የአየር ኃይል ውስጥ እየተሰራ ያለው ስራ ኤኒዌይስ እኔ የሀገሪቱ ባለመብት ያልሆንኩበት የባለቤትነት ስሜት ቶታሊ የሌለ እንዲህ አይነት ነገር ያለበት ሁኔታ ላይ ያ ቦታ ያንተ ቦታ አይደለምና እንኳን እኔ ተማሪዎቹ ነኝ ከዩኒቨርሲቲ የመጡት ተማሪዎች ኦሬዲ ማወቅ ጀምረዋል አውቀዋል አይተዋል እና በኋላም እነሱ እኔን የተከተሉበት ሁኔታ ነው ያለው ሙሉ ለሙሉ ወደዛ የሄዱበት ሰው ከመቀሌ ወደ ሱዳን መሄድ ይችላል ከመቀሌ ወደ የመን ወደ ሳውዲ አረቢያ እንዲሁም ወደ ጅቡቲ ወደ ሌላ አቅጣጫ መሄድ ይችላል ይሄንን ስርዓት የሚቀጣው ወዴት በሄድ ነው
ዝም ብዬ እኔ ነፍሴን ማዳን አይደለም ነፍሴን ለማዳን በሌላ አቅጣጫም አውሮፕላንም ሳልይዝ መሄድ ይችላል ግን እነዚህ ሰዎች ማወቅ አለባቸው መቀጣት አለባቸው መቀጣት ካለባቸው ደግሞ መሄድ ያለብህ የት ነው ኤርትራ ነው ኤርትራ ስትሄድ በጣም ነው የሚለበልባቸው ስለዚህ ያንን ወስኜ ነው ያደረኩት ከባድ ነው ቀጠናው ከባድ ነው አው ከባድ ነው በሚሳኤል በራዳር የታጠረ ቀጠና ነው ያንን ነው ማለፍ አለብህ እዚህ ላይ ነው ቻሌንጅ የሚኖረው የኢትዮጵያ አየር ኃይል ካሰለጠነ በጣም ብዙ በራሪዎች አሉ ስማቸውን ዘርዝሬ ማልጠቅስልህ እነዚህ ሰዎች የኢትዮጵያ አየር ኃይል ካሰለጠነ ግን ትችላለህ ልዩነቱ እዚህ ጋር ነው እና ያንን ቀጠና ማለፍ ይችላል እና በሰላም አስመራርፍ ያለው እንግዲህ ይሄ የሚያሳየው በርካቶች እንግዲህ ሰዎች ሀገራችን አሁን ያለችበት ሁኔታ ስለ ወያኔ አይደለም ምን የማወራው ወያኔ እንደ ሽፍታ የማየው ኃይል ነው እየተዋጋንም ያለነው ከዚህ ከሽፍታ ኃይል ጋር አይደለም ኢትዮጵያን የሚያሳስባት ከዛ በላይ ስትራቴጂክ የሆነ ጂኦፖለቲካል ተጽዕኖ ያለው ሰፊ ስጋት ነው ኢትዮጵያ ዛሬ አይደለች እንደዚህ አይነት ስጋት ውስጥ የኢትዮጵያ ታሪክን ብታይ ሙሉውን ይሄ ስጋት ነው የኢትዮጵያ ትልቁ ነገር ራሷን አዘጋጅታ ራሷን መከላከል የምትችልበት ሁኔታ ላይ መቆየት ነው ከዚህ ከአባይ ተፋሰስ ከተለያዩ ጂኦፖለቲካል ከዚህ ከቀይ ባህር ይዞታ ጋር በተያያዘ በተለያዩ ሃይማኖት በለው ምንም በለው ኢትዮጵያ ላይ የሚደርሱ ስጋቶች ሰፊ ናቸው እነኚህ የነዛ እንደ ተላላኪም እንደ ቅጥረኛም ሆነው ሀገርን ለማፍረስ hala እንትን የተቀበሉ የክህደት ግዳጅ የተቀበሉ ወራሪዎች ናቸው የነዚህ ወራሪ አይደለም የሚያሳስበው እዚህ ጋር ስንነጋገር የሚያሳስበው ኢትዮጵያን ስትራቴጂካሊ ሰላሟን የሚያስጠብቅ ኃይል አላት ወይ ነው ትልቁ ነገር እንደዚህ ዘመን ኢትዮጵያ ህልውናዋ አደጋ ላይ ወድቆ አያውቅም ይሄ ህልውናዋ አደጋ ላይ በወደቀበት ሁኔታ እኛም ውጭ ሀገር ነው ያለነው እኔ ከዚህ ወጣሁበትን ታሪክ ነገር ያለው ወደዚህ ለመመለስ ብዙ ክሊራንስ ያስፈልጋል ከ3 አመት በፊት ከፍተኛ ለውጥ ነው ትልቅ ብርሃን ነው ኢትዮጵያ ላይ የሚታየው ቀደም ሲል የነበረው ስርዓት ኢትዮጵያን የማጥፋት ነው ይያለው ያንን ማጥፋት እንደገና በተቻለ መጠን ወደ መገንባት የሚያስኬድ ስርዓት ስታይ ከኢትዮጵያ ጋር ሁሌ ኮኔክሽን ካለህ በጣም ደስ ይላል ስለዚህ the last 3 አመታት ይሄንን የዚህ የለውጥ ሂደት አስተማማኝ እንዲሆን በልብም በማንኛውም ነገር የመደገፍ ሁኔታ ውስጥ ነው ምክንያቱም ይሄንን የምናደርገው እንደ ኢትዮጵያ ሆነን ካልቆምን ጠላቶቻችን በጣም የከፉ ስለሆኑ ልንጠፋ እንችላለን ስለዚህ እንደ ኢትዮጵያ መቆም አለብን አሁን ባለው ሁኔታ ላይ ግን እንደዚህ አይነት መሪም ሴትም ወንድም ሀገርህን ተከላከል በሚባልበት ዘመን ላይ ዛሬ አየር ኃይሉን በሚገባ እየመሩ ያሉትን ያስተማርካቸው ልጆች ጋር አብረህ ያለ መቆም ማለት ማ በተከላከለው ማ ባዳነው አገር ነገ ተነጎዳ ከ2 አመት ከ3 አመት በኋላ በመጣ የት ነው መመጣው እና ለህሊናህም የሚበጅ አይደለም ሴቶች ወደ ውጊያ እየሄዱ ነው ስለዚህ በብዙ መስኩ መርዳት የሚቻልበት ሁኔታ ነው ያለ ተቀራርቦ መወያየት እንኳን በራሱ ትልቅ ነገር ነው ከሩቅ ከምትሰማ ቀርበህ ኢትዮጵያ እንዴት ናት ብለህ መጠየቅ በራሱ ትልቅ ነገር ነው ሀገርህንም መጠየቅ አለብህ እንዴት ናት ምን እናርግ ይሄ ራሱ ቀላል ነገር አይደለም እና እንዲህ አይነት ነገሮችን ለማድረግ ፈቃድ አያስፈልግም ኢትዮጵያ ሀገርህ ናት መተናል
ጥሩ ውይይቶችን ያደረግነው በርግጥ ጊዜ ቢኖረን ከዚህ በላይ ብናወራ ጥሩ ነው በቀጣይም ያው ኢትዮጵያ ውስጥ እስካላችሁ ድረስ መሰል ውይይቶችን እናደርጋለን ቀሪ ታሪኮችን ሰፊ ታሪክ ነው ያለው ከናንተ በርካታ ተሞክሮችን እናገኛለንና ካፒቴን ተሾመ እንደዚህም ካፒቴን ከንዴ በጣም ለነበረን ቆይታ በጣም ነው ማመሰግነው ዘምር ደስ ይለናል እሱን እንዘምራለን አሁንም አሜሪካ ሆነን እኔ ኦኬዥን ስንገናኝ እሱ እንደ መታወቂያችን እንደ ግል እንትናችን አድርገን ነው የቆጠርነውና ታሪካዊ ጠላት እንዳለን እናውቃለን እነዚህ ታሪካዊ ጠላቶች ደግሞ በአባይ ግድብ እንደውም አንድ ወቅት እንደበደባለን ሁሉ ይሉ ነበር ያኔ በጣም ነው የተቆጨ ነውና ምንም ከመንግስት ጋር ግንኙነት ባይኖርንም እንደ ዜጋ እንደ ኢትዮጵያዊ ግን ሀገር ሲደፈር ውስጥ ይቆጣል እንታስባለህ እና መዋጋት አንድ ኮሎኔል አንድ ቀን እንደዚህ ስንወያይ ለመዋጋት አልችልም ማርጅቻለሁ ግን ኢትዮጵያ ታሪካዊ ጠላቷ ጋር ኢላማ ከተሰጠኝ ሂጄ ራሴን መስዋዕት ለማድረግ ለመከስከስ እዛ ከኢላማ ላይ ዝግጁ ነኝ ልክ እንደ ካሚካዚ በአሜሪካና ጃፓን ጦርነት ጊዜ በሁለተኛ ዓለም ጦርነት ጊዜ የጃፓን ፓይለቶች ቴክ ኦፍ ብቻ ነው መነሳት ብቻ ነው የሚማሩትና ተነስተው ሄደው ከአሜሪካ መርከብ ላይ ራሳቸውን ማጥፋት ነው እና ካሚካዚ መሆን እንችላለን ሄደን የጠላት ታርጌት ላይ ራሳችን መስዋዕት ማድረግ ቢያቀተን ምን ችለውን ያህል ማድረግ አለብን በሚል ሐሳብ ተነሳስተን አሁን ያረዳናት መቼ ነው ታዲያ ለመቼ ነው ከዚህ የባሰ ከዚህ የከፋ ጊዜ አለ የለም ማክሲመም እንትኑ ያለው ጭንቀቱ ችግሩ ያለው ይሄ ነው ስለዚህ ይሄን ችግር አቅም ችሎታ በማንኛውም መርዳት ካለብን ሲዘር አይታይ አሁን ካልደረስከላት ከሞተች ከፈረሰች በኋላ የምታወራው ታሪክ አይኖርም ስለዚህ ጊዜውን